ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ በዛሬ ቆይታችን የምናየው የልጆችን አእምሮ በፍጥነት እንዲያድጉ የሚያደርጉ ምግቦችና መጠጦችን ይሆናል ማለት ነው። እንደሚታወቀው አመጋገባችን ወይም ደግሞ ቀን በቀን የምንከተለው የምግብ ስርዓት በአእምሯችን እድገት ላይ የሚሆን በአጠቃላይ የህይወታችን የተሻለ ደረጃ ላይ የመድረስ ትልቅ አስተዋጽኦ ያደርጋል ማለት ነው። በተለይ ደግሞ በህፃናትን በልጅነታቸው በህፃናት እድሜያቸው ተጠቀሙ የምናደርጋቸው ምግቦች በጣም ለአእምሮ እድገታቸው ለአጥንት ጥንካሬያቸው እንደው ደግሞ ለአጠቃላይ የጤና ስርዓታቸው በእጅጉኑ ወሳኝ ነገር ይጫወታሉ መናገር ይቻላል ማለት ነው። በህፃናት ወይም በልጆች ላይ የአንጎል እድገትን ለመደገፍ አስፈላጊ የሆኑ ንጥረ ነገሮችን በብዛት መመገብ ጠቃሚና እጅጉኑ አስፈላጊ ነው ማለት ነው። ለአንጎል እድገት እንዲሁም ደግሞ ተግባር የሚረዱ ወሳኝና አስፈላጊ ምግቦች ብዙ ቢሆኑም በዛሬ ቆይታችን ግን የምናየው የተወሰኑትን ይሆናል ማለት ነው። አንደኛ ምንድነው አስፈላጊ ተብሎ የሚጠቀሰው ነገር ጤናማ ስብ ያለው አሳ ነው ወይም ደግሞ በእንግሊዘኛ ፋቲ ፊሽ ብለን የምንጠራው ማለት ነው። ለአእምሮ እድገት እጅግ በጣም ጠቃሚና አስፈላጊ የሆነው ኦሜጋ 3 ፋቲ አሲድ የያዘ ስለሆነ ወይም ደግሞ በኦሜጋ 3 ፋቲ አሲድ የበለጸገ ስለሆነ ጤናማ ስብ ያለው አሳ መጠቀም ለልጆች የአእምሮ እድገት በእጅጉኑ ትልቅ ሚና ይጫወታል ማለት ነው። ለምሳሌ የሚያክል ስናይ ልክ እንደ ሳልመን እንደ ማክረልና ሰርዲን ያሉ የአሳ ዝርያዎች በእጅጉኑ ለልጆች የአእምሮ እድገት ወሳኝና አስፈላጊ ናቸው ብሎ መናገር ይቻላል ማለት ነው። ሁለተኛ ላይ የምናገኘው እንቁላል ለማስታወስ ችሎታ እንዲሁም ደግሞ ለአእምሮ እድገት በጣም አስፈላጊ የሆነው ኪኒን በከፍተኛ መጠን ይዟል። የተለያዩ ንጥረ ነገሮችን ይይዛል። ለምሳሌ የሚያክል ኦሜጋ 3 አሲድ፣ ዚንክ፣ ኮሊን እንዲመረት የሚረዳ ሲሆን የማስታወስ ችሎታን ለማዳበርም ያግዛል ማለት ነው። ስለዚህ እንቁላልን አብሮ በምግባቸው ውስጥ በመጨመር መመገብ የልጆችን የአእምሮ እድገት እንዲሁም ደግሞ የማስታወስ ችሎታን ያፋጥናል ማለት ነው። ሶስተኛ ላይ የምናገኘው ቤሪዎች ናቸው። የአንጎል ተግባር ለማሻሻል የሚረዱት ጸረ ኦክሲዳንቶች ቫይታሚን ሲ እና ሌሎች ንጥረ ነገሮችን በውስጣቸው የያዙት ቤሪዎች በእጅጉኑ አስፈላጊና ጠቃሚ ናቸው ብሎ መናገር ይቻላል ማለት ነው። ለልጆች የአእምሮ ወይም ደግሞ የአንጎል እድገት ማለት ነው። ለምሳሌም ያክል ልክ እንደ ብሉቤሪ፣ እንጆሪና ብላክቤሪ ይመከራሉ ማለት ነው። ሌላው አትክልቶችና አረንጓዴ ቅጠል ያላቸው አትክልቶች ናቸው። አትክልቶች የእውቀት ኮግኒቲቭ ጤንነትን በሚደግፉ ቫይታሚኖች፣ ጸረ ኦክሲዳንት የተሞሉ ናቸው ማለት ነው። ይህ ደግሞ የአእምሮ ህዋሶች ጤናማ እንዲሆኑ ይረዳል ማለት ነው። ለምሳሌ የሚያክል ብሮኮሊ የሚባለው አትክልት ብና ካንሰር ተከላካይነት ባህሪ አለው። በተጨማሪም የነርቭ ስራ በተገቢው የተያያዘ እንዲሆን ያደርጋል ማለት ነው። ነገር ግን አትክልቶችን ስናይ ብሮኮሊ ብቻ ሳይሆን ሌሎችም አሉ። ልክ እንደ ስኳር ድንች፣ ጎመን፣ ይሄ ደግሞ ምንድነው አረንጓዴ ቅጠል ያላቸው አትክልቶች በሚለው ምድብ ውስጥ ማለት እንደ ዱባ፣ ካሮት ያሉትን መስጠት፣ እንደ ባሮ ሽንኩርት፣ ቆስጣ እንዲሁም ደግሞ ሰላጣ ያሉ ነገሮችን መስጠት በፎሌት የበለጸጉ ስለሆኑ ለልጆች ከመርሳት ጋር ተያይዞ ለሚፈጠሩ ህመሞች ወይም በሽታዎች በቀላሉ እንዲከላከሉ ወይም ደግሞ መከላከል እንዲችሉ ያደርጋቸዋል ማለት ነው። ስለዚህ ከላይ የጠቀስናቸው አትክልቶች እንዲሁም ደግሞ አረንጓዴማ ቅጠሎችን በመስጠት የልጆች የአእምሮ እድገት መጨመር ወይም ማሳደግ ይቻላል ማለት ነው። አምስተኛ ላይ የምናገኘው ለውዝና ሲድስ ናቸው። የአንጎል ተግባርን የሚደግፉ አስፈላጊ ፋቲ አሲዶችን ፕሮቲኖችንና ቫይታሚኖችን የያዘው ለውዝ ወይም ሲድስ ብለን የምንጠራቸው ነገሮች መጠቀም ልጆች በአእምሮ የዳበሩ እንዲሆኑ የማስታወስ ችሎታ እንዲጨምር እንዲሁም ደግሞ ነገሮችን በተሎ የመመለስ እድላቸው ምንድነው እንዲያድግ ያደርገዋል ማለት ነው። ለምሳሌ የሚያክል እንደ ተልባ እንደ ቺያና ወልነትስ ያሉ ነገሮች መጠቀም በጣም በእጅጉኑ ጠቃሚ ናቸው ብሎ መናገር ይቻላል ማለት ነው። ስድስተኛ ላይ የምናገኘው እህሎች ወይም በእንግሊዝኛ ሆል ግሬንስ ብለን የምንጠራቸው ማለት ቋሚ የሆኑ የግሉኮስ አቅርቦትን የሚሰጡ እንዲሁም ደግሞ የነርቭ ስርዓትን የሚመግቡ ቢ ቪታሚኖችን በውስጣቸው ይይዘዋል ማለት ነው። እነማን? እነዚህ እህሎች ብለን የምንጠራቸው ማለት ነው። እንደው ከእህሎች ውስጥ ለምሳሌ የሚያክል ስናይ እንደ አጃ፣ ቡናማ ሩዝና ስንዴ ልናገኝ እንችላለን ማለት ነው። ሰባተኛ ላይ የምናገኘው እርጎ ወይም ዮጉርት ነው። ቫይታሚን ቢን መያዙ አእምሮ መልእክት በተገቢው እንዲላክ እንዲሁም ደግሞ እንዲቀበል ይረዳል ማለት ነው። በፕሮቲንና በቫይታሚን ቢ ኮምፕሌክስ የበለጸገ ሲሆን ይህም ለአንጎል ህብረ ህዋሳትና ለነርቭ መልእክት አስተላላፊዎች እድገት በእጅጉኑ አስፈላጊና የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። ስምንተኛ ላይ የምናገኘው አፕልና ፐልም የአእምሮ ጤንነትን ለመጠበቅ ወይም ጠብቆ ለማቆየት የሚረዱ አንቲኦክሲዳንቶችን ይለግሳሉ ማለት ነው። ማንን መጠቀም? አፕልና ፐልምን መጠቀም ማለት ነው። ዘጠነኛ ላይ ሊን ስጋ ወይም ደግሞ ሊን ስጋ ምንድነው በአማርኛ ቀይ ስጋ ማለት ነው። ምንም አይነት ስብ የሌለው ቀይ ስጋ ማለት ነው።
ጤናማ የእውቀት ወይም ኮግኒቲቭ ተግባራትን ለመጠበቅ ወሳኝ የሆኑትን የአይረንና የዚንክን ንጥረ ነገሮች እንድናገኝ ያስችለናል ማለት ነው። ምን መጠቀም? ሊን ስጋ ወይም ደግሞ ቀይ ስጋ መጠቀም ማለት ነው። ለምሳሌ የሚያክል ቀይ ስጋ ልናገኝባቸው የምንችላቸው እንደ ዶሮ፣ እንደ ተርኪ፣ ሊን የበሬ ስጋ ወይም ደግሞ ቀይ የሆነ የበሬ ስጋ ምንድነው ማለት ነው የልጆች አይረንና ዚንክን በማግኘት የተሻለ የአይምሮ ጤንነት እንዲሁም ደግሞ የእውቀታቸው እንዲያድግ ያደርጋል ማለት ነው። 10ኛ ላይ የምናገኘው ባቄላ ነው። ከፍተኛ መጠን ያለው ፕሮቲን፣ ፋይበር እንዲሁም ደግሞ የአንጎል ጤንነትን የሚደግፉ የተለያዩ ቪታሚኖችንና ማዕድናቱን በውስጡ የያዘው ባቄላ መጠቀም የተሻለ የአይምሮ እድገት እንድናገኝ ወይም ደግሞ የአይምሮ ጤንነት እንዲጠበቅ ያደርጋል ማለት ነው። 11ኛ ላይ ብርቱካንና ሌሎች ሲትረስ ፍራፍሬዎች በቫይታሚን ሲ እና ሌሎች አንጎልን ለመጠበቅ በሚረዱ ጸረ ኦክሲዳንቶች የተሞሉ ብርቱካንና ሌሎች ሲትረስ ፍራፍሬዎችን መጠቀም በእጅጉኑ አስፈላጊና ለአይምሮ እድገትም ወሳኝ ናቸው ብሎ መናገር ይቻላል። 12ኛ ላይ የምናገኘው እርድ ወይም ደግሞ ቱርሚክ ደምን አጣርቶ በከፊል የሚያሳልፈው የአንጎል ሽፋን ብለድ ብሬን ብራየር ይባላል። ይህን ማጣሪያ ማለፍ የሚችል እንዲሁም ጸረ ኢንፍላማቶሪ እና ጸረ ኦክሲደንት ጥቅሞች ያሉትን ኩርኩሚን የተባለ ንጥረ ነገር በውስጡ ይዟል። ኩርኩሚን የተሻለ ምንድነው ማለት ነው ጸረ ኦክሲዳንትና ጸረ ኢንፍላማቶሪ በመሆኑ የልጆች አንጎል በስርዓቱ ደም እንዲያገኝ በስርዓቱ ደም እንዲሸራሸር ያስችላል ማለት ነው። 13ኛ ላይ የምናገኘው አቮካዶ አስፈላጊ ቅባት ይይዛል። ይህም በቂ ደም ወደ ጭንቅላት እንዲዘዋወር ይረዳል። ኦሊክ አሲድ በመያዙ ምክንያት ማይሊን የተባለውን የአይምሮ ክፍል ከመጥፎ ነገር ይከላከለዋል ማለት ነው። ማይሊን በሰዓት 200 ማይል ፍጥነት መልእክት እንዲተላለፍ የሚያደርግ የአይምሮ ክፍል ነው ማለት ነው። በቫይታሚን ቢ ኮምፕሌክስ የበለጸገ መሆኑ ልጆች በግፊት የመያዝ እድላቸውን ይቀንሰዋል ማለት ነው። 14ኛ የመጨረሻ የተፈጨ አጃ በተለይም ለቁርስ ብንመገባቸው ጥሩ የማስታወስ ችሎታ እንዲኖራቸው ይረዳል። በተጨማሪም በቫይታሚን ኢ፣ ዚንክ፣ ቫይታሚን ቢ ኮምፕሌክስ የበለጸገ ነው። ከፍተኛ የፋይበርነት ስላለው ኃይልን እንዲያገኙም ያደርጋል ማለት ነው። እንዳጠቃላይ ምንድነው ማለት ነው እነዚህንና ሌሎች ለአይምሮ እድገት በተለይ በልጅነታቸው ጠቃሚ የሆኑ የተለያዩ ምግቦችን በህፃናት የምግብ ገበታ ውስጥ ማካተት ለአእምሯቸው እድገት እንዲሁም ደግሞ ለአጠቃላይ የእውቀት ኮግኒቲቭ ጤንነት ከፍተኛ አስተዋጽኦ ይኖረዋል ማለት ነው። ስለዚህ ምንድነው ማለት ነው ልጆችን እንዲሁ ያገኘነው ምግብ መመገብ ሳይሆን ለነሱ ለጤንነታቸው ለአይምሯቸው እጅጉን አስፈላጊ የሆኑ ምግቦችን በምግባቸው ውስጥ በማካተት የተሻለ የአይምሮ ጤንነት እንዲኖራቸው ማድረግ አስፈላጊ ነው ማለት እፈልጋለሁ። የተከበራችሁ አድማጭ ተመልካቾቼ የዛሬ ቆይቴ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።